ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ የቢኒ ፕላስ ዩቲዩብ ቻናል ነው። ቻናሉ ከመጀመራችሁ በፊት አዲስ የሆናችሁ ሰብስክራይብ፣ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንደሚታወቀው ቻናላችን ሀገራዊ፣ ማህበራዊና አጠቃላይ ዴሊ ህብረተሰባዊ መረጃ የያዘ ቻናል ነው። ይህ ቻናል ከዚህ በፊት እንዳያችሁት አጠቃላይ ማህበረሰባዊ አክቲቪቲ የምንዘግብበት ቻናል ነው እና ቀድማችሁን ለምትሰጡን ሀሳብ አስተያየት በሙሉ በጣም እያመሰገንን የእናንተን ሀሳብ አስተያየት ለኛ በጣም ትልቅ ነገር ነው። ለኛ ስንቃችን ነው። የምትሰጡን ሀሳብ አስተያየት ተከትለን ወይም ኮሜንት የምትጽፉልን ተከትለን ወይም ደግሞ እሱን ለኛ በትልቅ ትምህርት ከሱን የሚስተካከልን የሚቀጥል እየቀጠልን ነው ያለ ነው እና የምትሰጡን ሀሳብ አስተያየት አስቀድመን በጣም እያመሰገንን ይሄ ቻናል ስፔሻሊ ትኩረቱ የሚያደርገው በዴሊ ላይፍ ማህበረሰባዊ ዴሊ ላይፍ አክቲቪቲ ትኩረት አድርጎ የሚሰራ ቻናል ነው። ዛሬ የመጣሁበት ርዕስ ዋናው ትኩረታችን የምናደርገው ሀገራችን ጉዳይ ያለው ነው። ሀገራችን ያለው ጉዳይ ማለት የነበረበት ሁኔታ ታውቁታላችሁ። በምን ጉዳይ ላይ እንዳለን ወይም በምን ጉዳይ እንዳለች ሀገሪቷን ይታወቃል። እና ዛሬ ዘ ኢኮኖሚስት ይዞት የወጣ መረጃ በሚለው አጠቃላይ የኢትዮጵያን ኃይል ወደ ትግራይ ቦርድ እያስጠጋች ነው፣ ወደ ትግራይ አካባቢ እያስጠጋች ነው በሚል ዜና ህብረተሰቡ በጣም ተጨናንቋል። እሱን ዜና በትግርኛም ይሁን በአማርኛ በሁሉም ሚዲያዎች ሁሉም ህብረተሰብ ተከታትሎ በሱ ሚዲያ ላይ ትንሽ ተጨናንቋል። ለምንድን ነው ወደ ነገር ከህብረተሰቡ ላይ ትንሽ ተመልክቻለሁ። አጠቃላይ ህብረተሰቡ ያለው እና በስልክም ተደዋውለን እንደሰማነው ህብረተሰቡ በቃ እሱን ዜና በቃ ትኩረት አድርጎ ማለት እያሰበበት እንደሆነ ነው የሚያሳየው። እና አንድ ነገር ልንገራችሁ ለህብረተሰቡ የሚነግራችሁ እዚህ ጋር ግን ማለት ሌሎች ማለት ትላልቅ ሚዲያ ያልሆኑ ወይም ህጋዊ ሚዲያ ያልሆኑ ሚዲያዎች ደግሞ እየሰሙ የሚጨናነቁ ሰዎች ደግሞ አይቻለሁ። በቃ ዝም ብሎ በቃ የማይሆን ወሬ የሚያወሩ በቃ ሚዲያ እንደዚህ ያለ የሚብለው በቃ ወጋ ግሽበት ላይ ወይም ጭቅጦች በምን በቃ በሁሉም ህብረተሰባዊ ተንከፍ የሆኑ ነገሮች ትንሽ ችግር የሚፈጥር ነገር ማለት ሚዲያ እየሰሙ ወሬ እያወሩ ትንሽ ህብረተሰብ ላይ ችግር የሚፈጥሩ ሰዎችም አሉ። ከዚህ ሁሉ መጠንቀቅ ነው ያለብን ማለት እውነተኛ ሚዲያ መስማት ነው ያለብን። አመሰግናለሁ።